ዛሬ የምንዳስሰው አንድ ለየት ያለ ምናልባት ብዙ ሰው የማያስበው ነገር ግን በጣም ወሳኝ የሆነ ርዕስ ነው። በጣም ወሳኝ ነው። በእጃችን ያለው የአዲስ ኪዳን የግሪክ ቋንቋ ማስተማሪያ ሰነድ ነው፣ በመምህር ሲሳይ ወጋየሁ የተዘጋጀ ለቅድስት ሥላሴ ዩኒቨርሲቲ ተማሪዎች። አዎ። እናም ይህን ሰነድ መነሻ አርገን አንድ ጥያቄ እንጠይቃለን። ከ2000 ዓመታት በፊት የነበረን ጥንታዊ ቋንቋ መማር ዛሬ ላይ ምን ትርጉም አለው? በጣም ወሳኝ ጥያቄ ነው። ይህንን ለመመለስ ሰነዱን ራሱ ከመጀመሪያውንም ያስቀምጠውን አንድ አስደንጋጭ እውነታ ማንሳት አለብን። እሺ፣ ምንድን ነው እሱ? እንዲህ ይላል፣ የየትኛውም የመጽሐፍ ቅዱስ መጽሐፍት ጸሐፊ የመጀመሪያው የእጅ ጽሑፍ እስካሁን አልተገኘም ይላል። ቆይ፣ ይህ እኮ ትልቅ ነገር ነው። የመጀመሪያው ጽሑፍ ከሌለ የለም። የምንተማመነው በቁጂዎች ላይ ነው ማለት ነው። በትክክል። አሁን በእጃችን ያሉት መጽሐፍ ቅዱሶች የተገኙት ከመጀመሪያዎቹ ጽሑፎች በተደጋጋሚ በተገለበቱ በሺዎች በሚቆጠሩ ጥንታዊ ቁጂዎች ላይ ተመስርተው ነው። ይሄ የቋንቋውን ጥናት ከቅንጦትነት አውጥቶ ወደ አስፈላጊነት የሚቀይረው ይመስለኛል። በፍጹም። የእያንዳንዱ ቃል የእያንዳንዱ የሰዋስው ሕግ እንዴት እንደተሰነበተ የመጀመሪያውን መልእክት ለመረዳት ቁልፍ ይሆናል ማለት ነው። ልክ ነው። ዋናው ጽሑፍ ከሌለ ያሉንን በርካታ ጥንታዊ ቁጂዎች በማነጻጸርና ቋንቋውን በጥልቀት በመረዳት ወደ መጀመሪያው መልእክት ለመቅረብ እንሞክራለን ማለት ነው። ስለዚህ የትርጉም ሥራ ብቻ አይደለም፣ የታሪክና የሥነ መለኮት ቁልፉም ጭምር ነው። እንግዲያው ከመሠረቱ እንጀምር። ሰነዱ እንደሚለው ሁለት አይነት የግሪክ ቋንቋዎች አሉ። አንደኛው ክላሲካል ግሪክ፣ የፈላስፎቹ የፕላቶ እና የሆመር ቋንቋ። ሁለተኛው ደግሞ አዲስ ኪዳን የተጻፈበት ኮይኔ ግሪክ ነው። ኮይኔ የሚለው ቃል ራሱ ምን ማለት ነው? ኮይኔ ማለት የጋራ ወይም ልማዳዊ የሚል ትርጉም አለው። ይህ ቋንቋ የታላቁ እስክንድር ግዛት ሲሰፋፋ ዓለም አቀፍ የመገበያያና የመግባቢያ ቋንቋ ሆኖ ያገለገለ ነበር። ያው ልክ ዛሬ እንግሊዘኛ እንደምንለው ማለት ነው። የሚገርም ነው። ስለዚህ አዲስ ኪዳን የተጻፈው በሊቃውንት ብቻ በሚነገር የተወሳሰበ ቋንቋ ሳይሆን በፍጹም አይደለም። በገበያ ቦታ፣ በወታደር ሰፈር፣ በዕለት ተዕለት ኑሮ ውስጥ በሚነገር ቋንቋ ነበር ማለት ነው። ልክ እንደዛ ነው። ይሄ ማለት የአዲስ ኪዳን መልእክት ከመጀመሪያውኑ ለተራው ሕዝብ እንዲደርስ ታስቦ ነው የተጻፈው። የቋንቋው ምርጫ ራሱ ትልቅ መልእክት አለው። እውነት ነው። ከዚህም በላይ አንድ ወሳኝ ነጥብ አለ። የአዲስ ኪዳን ጸሐፊዎች የብሉይ ኪዳን ጥቅሶችን ሲጠቅሱ በአብዛኛው የሚጠቀሙ የነበረው በዕብራይስጥ የተጻፈውን አይደለም። ወደ ኮይኔ ግሪክ የተተረጎመውን ሴፕቱጀንት የተባለውን ትርጉም ነበር። ስለዚህ ኮይኔ ግሪክን መማር የአዲስ ኪዳንን ዓለም ብቻ ሳይሆን እነ ጳውሎስና እነ ማቴዎስ ብሉይ ኪዳንን እንዴት አንብበው እንደተረዱት ለመገንዘብ ያስችላል። በዓይናቸው ማየት ማለት ነው። በትክክል። እንግዲህ ወደ ቋንቋው ሃሁ እንግባ። ፊደላቱ የግሪክ አልፋቤት 24 ፊደላት አሉት። ሰነዱ እንደሚጠቅሰው መነሻቸው ከፊንቃውያን ነው። አዎ፣ እነሱ 22 ተነባቢ ፊደላት ብቻ ነበራቸው። ታዲያ ግሪኮች ምን አዲስ ነገር ጨመሩ? የግሪኮች ትልቁ አበርክቶ አናባቢዎችን መፍጠራቸው ነው። እንደ አልፋ፣ ኤፕሲሎን፣ ኢዮታ ያሉትን ፊደላት በመጨመር ቋንቋውን በቀላሉ ለመጻፍና ለማንበብ ያስችል ስርዓት ዘረጉ። አዎ፣ ይሄ ለውጥ ቀላል ሊመስል ይችላል፣ ነገር ግን ለአውሮፓውያን የአጻጻፍ ስርዓት በሙሉ መሰረት የጣለ ትልቅ አብዮት ነበር። ፊደላቱን ስንመለከት ግን ለአንድ ጀማሪ በጣም ግራ የሚያጋቡ ነገሮች አሉ። በጣም። ለምሳሌ ኤች የሚመስለው ፊደል ኤችያ ሆኖ ኤ የሚል ድምፅ ሲሰጥ፣ ፒ የሚመስለው ፊደል ደግሞ ሮ ሆኖ ር የሚል ድምፅ ይሰጣል። አዎ። ቪ የሚመስለው ን ደግሞ ን ነው። ይህንን መልመድ ራሱ አንድ ፈተና ነው። እያንዳንዱ የግሪክ ተማሪ የሚያልፍበት የመጀመሪያው መሰናክል ነው። አንጎልህ የሚያውቀውን ቅርጽ ከተለየ ድምፅ ጋር ማስተካከል ይጠየቃል። ሌላው አስገራሚ ነገር ደግሞ የሲግማ ፊደል ነው። ይህ ፊደል ሁለት አይነት የአጻጻፍ ቅርጽ አለው። እንዴት? በቃላት መጀመሪያና መካከል ላይ ሲሆን ሲግማ ተብሎ ይጻፋል። በቃል መጨረሻ ላይ ሲሆን ግን ስስ ተብሎ ይጻፋል። እውነት? አዎ። ለምሳሌ ሲስሞስ ትርጉሙም የምድር መናወጥ ማለት ነው። በቃሉ መጀመሪያና መጨረሻ ሁለቱም ስ ድምጾች በተለያየ ቅርጽ ነው የተጻፉት። በጣም የሚገርም ነው። ከፊደላቱ በተጨማሪ ደግሞ ሌሎች ምልክቶችም አሉ።
የትንፋሽ ምልክቶች የሚባሉ። አዎ፣ ጠንካራና ለስላሳ ተብሎ ይከፈላል ነው። ይሄ ምን ማለት ነው? በጣም ወሳኝ ምልክቶች ናቸው። ማንኛውም በአናባቢ የሚጀመር የግሪክ ቃል ላይ ከላይ ትንሽ ምልክት ይደረጋል። እሺ። ምልክቱ ወደ ቀኝ ያጋደለ ኮማ የሚመስል ከሆነ ለስላሳ ትንፋሽ ይባላልና ምንም የድምፅ ለውጥ አያመጣም። እሺ። ወደ ግራ ያጋደለ ኮማ የሚመስል ከሆነ ግን ጠንካራ ትንፋሽ ራፍ ብሪዚንግ ይባላልና ከፊቱ የህ ድምፅ ይጨመርለታል። ለምሳሌ ሂስቶሪያ የሚለው ቃል ኢ በሚለው ፊደል ቢጀምርም ከፊት ለፊቱ ባለው ጠንካራ ትንፋሽ ምክንያት ሂ ተብሎ ይነበባል። ሂስቶሪ የሚለው የእንግሊዝኛ ቃል ከዚህ ወጣ ነው ማለት ነው። በትክክል። የቋንቋው ስርዓተ ነጥብ ደግሞ የራሱ የሆነ ዓለም ነው። የግሪክ የጥያቄ ምልክት የእንግሊዝኛውን ሰሚኮለን ይመስላል። በፍጹም ለመጀመሪያ ጊዜ ያየ ሰው ጸሐፊው ሴሚኮለን በጣም ይወድ ነው ብሎ ሊያስብ ይችላል። በጣም ሊያሳስት ይችላል። ደግሞም ከፍ ያለ ነጥብ ኮለንን ወይም ሴሚኮለንን ይወክላል። እነዚህን ጥቃቅን የሚመስሉ ነገሮች ሳያውቁ ጽሑፉን ማንበብ አይቻልም። እንግዲህ እነዚህን መሰረታዊ ነገሮች ከተረዳን አሁን የቋንቋው እውነተኛ ባህሪ ወደሚገለጥበት የሰዋስው ክፍል መግባት እንችላለን። አዎ፣ ወደ ዋናው ጉዳይ። እሺ፣ የሰዋስው አስኳል ላይ ደርሰናል። ሰነዱ ላይ በጉልት የተቀመጠው የግሪክ ቃላት ቁልፍ ባህሪ እርትዖ ኢንፍሌክሽን መሆኑ ነው። አዎ፣ ይህ ጽንሰ ሐሳብ ለእንግሊዝኛ ተናጋሪዎች በጣም ከባድ እንደሆነ ሰምቻለሁ። እስኪ በቀላሉ ይብራራልን። በእርግጥ ኢንፍሌክሽን ማለት አንድ ቃል በአረፍተ ነገር ውስጥ ባለው ተግባር መሰረት ቅርጹን በተለይ መጨረሻውን ይቀይራል ማለት ነው። እሺ፣ ይህንን ለመረዳት በእንግሊዝኛ አንድ ምሳሌ እንውሰድ። The man loves the dog. ሰውየው ውሻውን ይወዳል። አዎ። የቃላቱን ቅደም ተከተል ቀይረን the dog loves the man ውሻው ሰውየውን ይወዳል ብንል ትርጉሙ ሙሉ በሙሉ ይገለበጣል። ልክ ነው። ትርጉሙን የሚወስነው የቃላት ቅደም ተከተል ነው። በትክክል። በግሪክ ግን እንደዚህ አይደለም። እንዴት ነው? በግሪክ የቃሉ መጨረሻ ላይ ያለው ቀጥያ ነው የቃሉን ተግባር የሚወስነው። ስለዚህ ቃላቱን ብናዘበራርቃቸው ትርጉሙ አለወጥ። እውነት? አዎ። ለምሳሌ ሆ አንትሮፖስ ፊሌ ቶንኪና ማለት ሰውየው ውሻውን ይወዳል ማለት ነው። እሺ። ቃላቱን አቀያይረን ቶንኪና ፊሌ ሆ አንትሮፖስ ብንልም ትርጉሙ አሁንም ያው ነው። ቆይ፣ ይህ እኮ አእምሮን የሚያዞር ነገር ነው። ማለት የቃላት ቅደም ተከተል ምንም ለውጥ አያመጣም እያለን ነው። እንዴት ነው ይህ ሐውስ የማይፈጥረው? ሐውስ የማይፈጥረው እያንዳንዱ ስም ናውን ማን ፈጻሚ እንደሆነ፣ ማን ተቀባይ እንደሆነ፣ የማን ንብረት እንደሆነ የሚገልጽ ታፔላ ወይም ዩኒፎርም ስለሚለብስ ነው። ይህ ዩኒፎርም በሰዋስው ኬስ በመባል ይታወቃል። በእንግሊዝኛ አይ እና ሚ የሚሉትን ቃላት ብናስብ፣ አዎ ሁለቱም አንድን ሰው ነው የሚወክሉት። ልክ ነው። ነገር ግን አይ ድርጊት ሲፈጽም፣ ሚ ደግሞ ድርጊት ሲቀበል እንጠቀማለን። ግሪክ ይህንን መርህ በሁሉም ስሞች ላይ ነው የሚተገብረው። ገባኝ። ስለዚህ የስሙ ቅርጽ ራሱ በአረፍተ ነገር ውስጥ ያለውን ሚና ይናገራል ማለት ነው። ይጮሃል። ሰነዱ ላይ 4 ዋና ዋና ኬዝስ እንዳሉ ተሰፍሷል። አዎ፣ ኖሚኔቲቭ ይሄ ከርታ ወይም ባለቤት ነው። ጄኔቲቭ የባለቤትነት ነው። ዳቲቭ ደግሞ ሰጪ ተቀባይ እና አኪዩዜቲቭ ተሳቢ። ልክ እንደዛ ነው። ሰነዱ ላይ የቀረበውን ምሳሌ እንውሰድ። ኩሪዮስ ወይም ጌታ የሚለው ቃል የአረፍተ ነገሩ ባለቤት ሲሆን ኖሚኔቲቭ በዚህ መልኩ ይጻፋል። እሺ፣ የጌታ ቤት ለማለት ከፈለግን የባለቤትነትን ማሳየት አለብን። ያኔ እንዴት ይሆናል? በጣም ጥሩ ጥያቄ። የባለቤትነትን ለማሳየት ጄኔቲቭ የቃሉን መጨረሻ ይቀየርና ኪሪዮ ይሆናል። ስለዚህ ኦኦይኮስ ቱ ኪሪዮ የጌታ ቤት ይሆናል። በትክክል። ለጌታ ስጡ ለማለት ከፈለግን ዳቲቭ ደግሞ ኪሪዮ ይሆናል። ጌታን አየሁት ስንልስ ያኔ ድርጊቱን ተቀባይ አኪዘቲቭ ስለሆነ ኪሪዮን ይሆናል። ስለዚህ የቃሉ መሰረት ኪሪዮ እንዳለ ሆኖ መጨረሻው ላይ ያለው ቅጥያ ኦስ ኡ ወ ኦን ነው የቃሉን ሙሉ ሚና የሚወስነው። ልክ ነው። ይሄ ለውጥ ዲክሌንሽን ይባላል። ሰነዱ በተለይ 3ኛው ዲክሌንሽን በጣም አስቸጋሪ እንደሆነ ይጠቅሳል። ለምንድን ነው አስቸጋሪ የሆነው? ምክንያቱም 3ኛው ዲክሌንሽን የስሞች አመፀኛ ቡድን ስለሆነ ነው። ሌሎቹ ቡድኖች በጣም ግልጽና ወጥ የሆነ የቅጥያ ሕግ ይከተላሉ። 3ኛውስ?
ሶስተኛው ዲክሌንሽን ውስጥ ያሉ ስሞች ግን ብዙ ወጣ ያሉ ቅርጾች ስላላቸው ልክ በእንግሊዘኛ go went gone እንደሚባሉት ሕግ የማይከተሉ ግሶች ማለት ነው። አሃ፣ እያንዳንዱም በራሱ ማጥናት ይጠየቃል። በጣም ለተማሪዎች እውነተኛው ፈተና እሱ ነው። ስሞች ይህን ያህል ውስብስብ ከሆኑ የቋንቋው ልብ የተባሉትን ግሶች verbs ሳስብ ትንሽ ፍርሃት ያዘኝ። እዚህ ላይ ነው ነገሮች ይበልጡ የሚገርሙት። አንድ ግሪክ ግስ በአንድ ቃል ብቻ 5 የተለያየ መረጃ ሊይዝ ይችላል። ቆይ እስኪ አንድ ቃል ይህን ሁሉ መረጃ ይይዛል? ይሄ እኮ ቃል ሳይሆን በራሱ አንድ ሙሉ አንቀጽ ነው። ምሳሌ በእርግጥ ለምሳሌ ሊዮመን የሚለውን ግስ እንውሰድ። ሊ የሚለው የቃሉ መሰረት ሲሆን ትርጉሙም መፍታት ነው። እሺ። መን የሚለው ቅጥያ ብቻውን እኛ አንድኛ መደብ ብዙ ቅጠር የሚል ትርጉም አለው። እውነት? አዎ። ስለዚህ ሊዮመን የሚለው አንድ ቃል ሲተረጎም እኛ የፈታን ነው ወይም እኛ እንፈታለን የሚል ሙሉ አረፍተ ነገር ይሆናል። እኛ የሚለውን ተውላጠ ስም ለብቻው መጻፍ አያስፈልግም። ስለዚህ ፓሬይሜ የሚለው ቃል እገኛለሁ ወይም አለው የሚል ሙሉ ትርጉም የሚሰጠው ለዚህ ነው። በፍጹም እኔም የሚለውን አሁን የሚለውን መኖሬን የሚገልጸውንም መረጃ በአንድ ቃል ይዟል። አስደናቂ የቋንቋ ብቃት ነው። በጣም የግስ አወቃቀሩም ከስሞች ጋር ይመሳሰላል። ከግስ መሰረት ላይ የተለያዩ ቅጥያዎችን በመጨመር ይገነባል። እንግዲህ የሁሉ የሰዋስው ትግል ካለፈ በኋላ ሽልማቱ ምንድን ነው? የዚህ ሁሉ ድካም ፍሬው ምኑ ላይ ነው? ፍሬው ወደ እውነተኛዎቹ ጽሑፎች መግባት መቻል ነው። ሰዋሱ መሳሪያ ነው። ዓላማው ግን በሩን ከፍቶ ወደ ውስጥ መግባት ነው። ሰነዱም ተማሪዎች የተማሩትን ሰዋስው ወዲያውኑ በተግባር እንዲያውሉት ያደርጋል። አዎ፣ በጣም የታወቁ ጽሑፎችን በግሪክ ቋንቋ ያቀርብላቸዋል። ለምሳሌ የጌታ ጸሎት፣ የኒኪያ የሃይማኖት መግለጫ፣ የማርያምና የገብርኤል ውይይት ከሉቃስ ወንጌል፣ እንዲሁም የዮሐንስ ወንጌል ምዕራፍ 1 በቀዳሚ ቃል ነበረ ያሉት ጽሑፎች እንዲተረጎሙ ይቀርባሉ። ይሄ ተነሳሽነትን የሚፈጠር ነገር ነው። በትክክል እዚህ ላይ ነው ሰነዱ አንድ በጣም አበረታችና አስገራሚ ስታቲስቲክስ የሚያቀርቡ። እሺ፣ በአዲስ ኪዳን ውስጥ በድምሩ 18083 ቃላት አሉ። ይህ ቁጥር ለመጀመሪያ ጊዜ ለሚሰማ ተማሪ በጣም ትልቅና ተራራ የሚመስል ፈተና ነው። አዎ፣ 18083 ቃላት። ይህንን ሁሉ መዝገበ ቃላት ማን ያጠናል ብሎ ተስፋ መቁረጥ ቀላል ነው። ነገር ግን እዚህ ላይ ነው አስገራሚው ነገር ይመጣው። ምንድነው እሱ? ከእነዚህ 18083 ቃላት ውስጥ 10 ብቻ በጣም በብዛት የሚደጋገሙ ቃላት። 10 ቃላት ብቻ? አዎ፣ እንደ ሆ፣ ዛ፣ ከ፣ አንድ፣ አውቶስ፣ ሂ ያሉት ቃላት ከጠቅላላው ቃላት 37.8% ይሸፍናሉ። ቆይ ምን አለሽ? 10 ቃላትን ብቻ በማወቅ ከአዲስ ኪዳን 1/3 በላይ የሚሆነውን የቃላት ብዛት አወቅን ማለት ነው። አዎ፣ ይህ እኮ የሚገርም ነው። ከባድ የሚመስለው ተራራ በድንገት ኮረብታ ሆነ ማለት ነው። በትክክል። ከዚህም በላይ መቶሩ በጣም የተለመዱ ቃላት ደግሞ 66.3% ይሸፍናሉ። 2/3ኛውን? አዎ። ይህም ማለት የአዲስ ኪዳንን 2/3 ለመረዳት የሚያስፈልገው 100 ቃላትና የሰዋስው ሕግጋትን ማወቅ ብቻ ነው። ይህ ቋንቋውን መማርን ከባድ ከመምሰል አውጥቶ ሊደረስበት የሚችል ግብ መሆኑን ያሳያል። በጣም እንግዲህ የዛሬው ጥልቅ ውይይታችን የግሪክ ቋንቋ ጥናት ከፊደላት ግርታ አንስቶ በአእምሮን በሚፈትነው የሰዋስው ዓለም ውስጥ አልፎ በመጨረሻም ቋንቋውን ማንበብ ይቻላል ወደሚል ተስፋ የሚያደርስ ጉዞ ነበር። አዎ፣ የእውቀት እንዴት የመጽሐፍ ቅዱስን ጥልቀት ለመረዳት በር እንደሚከፍትም አይተናል። ሰነዱ በመጠቀለያው ላይ የሚያስቀምጠው አንድ ወሳኝ ሐሳብ አለ። አዎ፣ ኮይኔ ግሪክ መማር ከአዲስ ኪዳን የመጀመሪያ ጽሑፍ ጋር ብቻ ሳይሆን የአዲስ ኪዳን ጸሐፊዎች በቋሚነት ይጠቀሱት ከነበረው ሰብቱጀንት ጋርም ያገናኛል ይላል። ይህ ማለት የግሪክ ቋንቋን መማር የብሉይ ኪዳንን ዓለም በአዲስ ኪዳን ጸሐፊዎች ዓይን ለመመልከት ያስችላል ማለት ነው። በትክክል እጅግ በጣም ጥልቅ ሐሳብ ነው። ይህ ደግሞ ለአድማጮቻችን ለመደምደሚያ የሚሆን አንድ ጥያቄ ይተውልናል። የትኛውም የመጽሐፍ ቅዱስ የመጀመሪያው የእጅ ጽሑፍ ካልተገኘ በሺዎች የሚቆጠሩትን ጥንታዊ ቅጂዎች ማነጻጸርና እንደዚህ አይነት የቋንቋ ጥናቶችን መጠቀም ስለ መጀመሪያው መልእክት ምን ያህል አስተማማኝ መረጃ ሊሰጠን ይችላል? እና በሌላ በኩል ደግሞ
የምናነባቸው ትርጉሞች ከዋናው ቋንቋ ምን ያህል የተርጓሜ ለውጥ ወይም የሐሳብ መጥበብ ሊያመጡ ይችላሉ? ሊታሰብበት የሚገባ ጉዳይ ነው። ሰላም። ዛሬ የምንዳስሰው አንድ ለየት ያለ ምናልባት ብዙ ሰው የማያስበው ነገር ግን በጣም ወሳኝ የሆነ ርዕስ ነው። በጣም ወሳኝ ነው። በእጃችን ያለው የአዲስ ኪዳን የግሪክ ቋንቋ ማስተማሪያ ሰነድ ነው፣ በመምህር ሲሳይ ወጋየሁ የተዘጋጀ ለቅድስት ሥላሴ ዩኒቨርሲቲ ተማሪዎች። አዎ። እናም ይህን ሰነድ መነሻ አርገን አንድ ጥያቄ እንጠይቃለን። ከ2000 ዓመታት በፊት የነበረን ጥንታዊ ቋንቋ መማር ዛሬ ላይ ምን ትርጉም አለው? በጣም ወሳኝ ጥያቄ ነው። ይህንን ለመመለስ ሰነዱ ራሱ ከመጀመሪያውንም ያስቀምጠውን አንድ አስደንጋጭ እውነታ ማንሳት አለብን። እሺ፣ ምንድን ነው እሱ? እንዲህ ይላል። የየትኛውም የመጽሐፍ ቅዱስ መጽሐፍት ጸሐፊ የመጀመሪያው የእጅ ጽሑፍ እስካሁን አልተገኘም ይላል። ቆይ፣ ይህ እኮ ትልቅ ነገር ነው። የመጀመሪያው ጽሑፍ ከሌለ የለም። የምንተማመነው በቁጂዎች ላይ ነው ማለት ነው። በትክክል። አሁን በእጃችን ያሉት መጽሐፍ ቅዱሶች የተገኙት ከመጀመሪያዎቹ ጽሑፎች በተደጋጋሚ በተገለበቱ በሺዎች በሚቆጠሩ ጥንታዊ ቁጂዎች ላይ ተመስርተው ነው። ይሄ የቋንቋውን ጥናት ከቅንጦትነት አውጥቶ ወደ አስፈላጊነት የሚቀይረው ይመስለኛል። በፍጹም። የእያንዳንዱ ቃል የእያንዳንዱ የሰዋስው ሕግ እንዴት እንደተሰነበተ የመጀመሪያውን መልእክት ለመረዳት ቁልፍ ይሆናል ማለት ነው። ልክ ነው። ዋናው ጽሑፍ ከሌለ ያሉንን በርካታ ጥንታዊ ቅጂዎች በማነጻጸርና ቋንቋውን በጥልቀት በመረዳት ወደ መጀመሪያው መልእክት ለመቅረብ እንሞክራለን ማለት ነው። ስለዚህ የትርጉም ሥራ ብቻ አይደለም፣ የታሪክና የሥነ መለኮት ቁልፉም ጭምር ነው። እንግዲያው ከመሠረቱ እንጀምር። ሰነዱ እንደሚለው ሁለት አይነት የግሪክ ቋንቋዎች አሉ። አንደኛው ክላሲካል ግሪክ፣ የፈላስፎቹ የፕላቶ እና የሆመር ቋንቋ። ሁለተኛው ደግሞ አዲስ ኪዳን የተጻፈበት ኮይኔ ግሪክ ነው። ኮይኔ የሚለው ቃል ራሱ ምን ማለት ነው? ኮይኔ ማለት የጋራ ወይም ልማዳዊ የሚል ትርጉም አለው። ይህ ቋንቋ የታላቁ እስክንድር ግዛት ሲሰፋፋ ዓለም አቀፍ የመገበያያና የመግባቢያ ቋንቋ ሆኖ ያገለገለ ነበር። ያው ልክ ዛሬ እንግሊዘኛ እንደምንለው ማለት ነው። የሚገርም ነው። ስለዚህ አዲስ ኪዳን የተጻፈው በሊቃውንት ብቻ በሚነገር የተወሳሰበ ቋንቋ ሳይሆን በፍጹም አይደለም። በገበያ ቦታ፣ በወታደር ሰፈር፣ በዕለት ተዕለት ኑሮ ውስጥ በሚነገር ቋንቋ ነበር ማለት ነው። ልክ እንደዛ ነው። ይሄ ማለት የአዲስ ኪዳን መልእክት ከመጀመሪያውኑ ለተራው ሕዝብ እንዲደርስ ታስቦ ነው የተጻፈው። የቋንቋው ምርጫ ራሱ ትልቅ መልእክት አለው። እውነት ነው። ከዚህም በላይ አንድ ወሳኝ ነጥብ አለ። የአዲስ ኪዳን ጸሐፊዎች የብሉይ ኪዳን ጥቅሶችን ሲጠቅሱ በአብዛኛው የሚጠቀሙ የነበረው በዕብራይስጥ የተጻፈውን አይደለም። ወደ ኮይኔ ግሪክ የተተረጎመውን ሴፕቲዩጀንት የተባለውን ትርጉም ነበር። ስለዚህ ኮይኔ ግሪክን መማር የአዲስ ኪዳንን ዓለም ብቻ ሳይሆን እነ ጳውሎስና እነ ማቴዎስ ብሉይ ኪዳንን እንዴት አንብበው እንደተረዱት ለመገንዘብ ያስችላል። በዓይናቸው ማየት ማለት ነው። በትክክል። እንግዲህ ወደ ቋንቋው ሃሁ እንግባ። ፊደላቱ የግሪክ አልፋቤት 24 ፊደላት አሉት። ሰነዱ እንደሚጠቅሰው መነሻቸው ከፊንቃውያን ነው። አዎ፣ እነሱ 22 ተነባቢ ፊደላት ብቻ ነበራቸው። ታዲያ ግሪኮች ምን አዲስ ነገር ጨመሩ? የግሪኮች ትልቁ አበርክቶ አናባቢዎችን መፍጠራቸው ነው። እንደ አልፋ፣ ኤፕሲሎን፣ ኢዮታ ያሉትን ፊደላት በመጨመር ቋንቋውን በቀላሉ ለመጻፍና ለማንበብ ያስችል ስርዓት ዘረጉ። አዎ፣ ይሄ ለውጥ ቀላል ሊመስል ይችላል፣ ነገር ግን ለአውሮፓውያን የአጻጻፍ ስርዓት በሙሉ መሰረት የጣለ ትልቅ አብዮት ነበር። ፊደላቱን ስንመለከት ግን ለአንድ ጀማሪ በጣም ግራ የሚያጋቡ ነገሮች አሉ። በጣም። ለምሳሌ ኤች የሚመስለው ፊደል ኤችያ ሆኖ ኤ የሚል ድምፅ ሲሰጥ፣ ፒ የሚመስለው ፊደል ደግሞ ሮ ሆኖ ር የሚል ድምፅ ይሰጣል። አዎ። ቪ የሚመስለው ን ደግሞ ን ነው። ይህንን መልመድ ራሱ አንድ ፈተና ነው። እያንዳንዱ የግሪክ ተማሪ የሚያልፍበት የመጀመሪያው መሰናክል ነው። አንጎልህ የሚያውቀውን ቅርጽ ከተለየ ድምፅ ጋር ማስተካከል ይጠየቃል። ሌላው አስገራሚ ነገር ደግሞ የሲግማ ፊደል ነው። ይህ ፊደል ሁለት አይነት የአጻጻፍ ቅርጽ አለው። እንዴት? በቃላት መጀመሪያና መካከል ላይ ሲሆን ሲግማ ተብሎ ይጻፋል። በቃል መጨረሻ ላይ ሲሆን ግን ስስ ተብሎ ይጻፋል። እውነት? አዎ። ለምሳሌ ሲስሞስ
ትርጉሙም የምድር መናወጥ ማለት ነው። በቃሉ መጀመሪያና መጨረሻ ሁለቱም ስ ድምጾች በተለያየ ቅርጽ ነው የተጻፉት። በጣም የሚገርም ነው። ከፊደላቱ በተጨማሪ ደግሞ ሌሎች ምልክቶችም አሉ፣ የትንፋሽ ምልክቶች የሚባሉ። አዎ፣ ጠንካራና ለስላሳ ተብሎ ይከፈላል ነው። ይሄ ምን ማለት ነው? በጣም ወሳኝ ምልክቶች ናቸው። ማንኛውም በአናባቢ የሚጀመር የግሪክ ቃል ላይ ከላይ ትንሽ ምልክት ይደረጋል። እሺ። ምልክቱ ወደ ቀኝ ያጋደለ ኮማ የሚመስል ከሆነ ለስላሳ ትንፋሽ ይባላልና ምንም የድምፅ ለውጥ አያመጣም። እሺ። ወደ ግራ ያጋደለ ኮማ የሚመስል ከሆነ ግን ጠንካራ ትንፋሽ rough breathing ይባላልና ከፊቱ የህ ድምፅ ይጨመርለታል። ለምሳሌ ሂስቶሪያ የሚለው ቃል ኢ በሚለው ፊደል ቢጀምርም ከፊት ለፊቱ ባለው ጠንካራ ትንፋሽ ምክንያት ሂ ተብሎ ይነበባል። ሂስቶሪ የሚለው የእንግሊዝኛ ቃል ከዚህ ወጣ ነው ማለት ነው። በትክክል። የቋንቋው ስርዓተ ነጥብ ደግሞ የራሱ የሆነ ዓለም ነው። የግሪክ የጥያቄ ምልክት የእንግሊዝኛውን ሴሚኮለን ይመስላል። በፍጹም ለመጀመሪያ ጊዜ ያየ ሰው ጸሐፊው ሴሚኮለን በጣም ይወድ ነው ብሎ ሊያስብ ይችላል። በጣም ሊያሳስት ይችላል። ደግሞም ከፍ ያለ ነጥብ ኮለንን ወይም ሴሚኮለንን ይወክላል። እነዚህን ጥቃቅን የሚመስሉ ነገሮች ሳያውቁ ጽሑፉን ማንበብ አይቻልም። እንግዲህ እነዚህን መሰረታዊ ነገሮች ከተረዳን አሁን የቋንቋው እውነተኛ ባህሪ ወደሚገለጥበት የሰዋስው ክፍል መግባት እንችላለን። አዎ፣ ወደ ዋናው ጉዳይ። እሺ፣ የሰዋስው አስኳል ላይ ደርሰናል። ሰነዱ ላይ በጉልት የተቀመጠው የግሪክ ቃላት ቁልፍ ባህሪ እርትዖ ኢንፍሌክሽን መሆኑ ነው። አዎ፣ ይህ ጽንሰ ሐሳብ ለእንግሊዘኛ ተናጋሪዎች በጣም ከባድ እንደሆነ ሰምቻለሁ። እስኪ በቀላሉ ይብራራልን። በእርግጥ ኢንፍሌክሽን ማለት አንድ ቃል በአረፍተ ነገር ውስጥ ባለው ተግባር መሰረት ቅርጹን በተለይ መጨረሻውን ይቀይራል ማለት ነው። እሺ፣ ይህንን ለመረዳት በእንግሊዘኛ አንድ ምሳሌ እንውሰድ። The man loves the dog. ሰውየው ውሻውን ይወዳል። አዎ። የቃላቱን ቅደም ተከተል ቀይረን the dog loves the man ውሻው ሰውየውን ይወዳል ብንል ትርጉሙ ሙሉ በሙሉ ይገለበጣል። ልክ ነው። ትርጉሙን የሚወስነው የቃላት ቅደም ተከተል ነው። በትክክል። በግሪክ ግን እንደዚህ አይደለም። እንዴት ነው? በግሪክ የቃሉ መጨረሻ ላይ ያለው ቀጥያ ነው የቃሉን ተግባር የሚወስነው። ስለዚህ ቃላቱን ብናዘበራርቃቸው ትርጉሙ አለወጥ። እውነት? አዎ። ለምሳሌ ሆ አንትሮፖስ ፊሌ ቶንኪና ማለት ሰውየው ውሻውን ይወዳል ማለት ነው። እሺ። ቃላቱን አቀያይረን ቶንኪና ፊሌ ሆ አንትሮፖስ ብንልም ትርጉሙ አሁንም ያው ነው። ቆይ፣ ይህ እኮ አእምሮን የሚያዞር ነገር ነው። ማለት የቃላት ቅደም ተከተል ምንም ለውጥ አያመጣም እያለን ነው። እንዴት ነው ይህ ሀውስ የማይፈጥረው? ሀውስ የማይፈጥረው እያንዳንዱ ስም ናውን ማን ፈጻሚ እንደሆነ፣ ማን ተቀባይ እንደሆነ፣ የማን ንብረት እንደሆነ የሚገልጽ ታፔላ ወይም ዩኒፎርም ስለሚለብስ ነው። ይህ ዩኒፎርም በሰዋስው ኬስ በመባል ይታወቃል። በእንግሊዝኛ አይ እና ሚ የሚሉትን ቃላት ብናስብ፣ አዎ ሁለቱም አንድን ሰው ነው የሚወክሉት። ልክ ነው። ነገር ግን አይ ድርጊት ሲፈጽም፣ ሚ ደግሞ ድርጊት ሲቀበል እንጠቀማለን። ግሪክ ይህንን መርህ በሁሉም ስሞች ላይ ነው የሚተገብረው። ገባኝ። ስለዚህ የስሙ ቅርጽ ራሱ በአረፍተ ነገር ውስጥ ያለውን ሚና ይናገራል ማለት ነው። ይጮሃል። ሰነዱ ላይ 4 ዋና ዋና ኬይዝስ እንዳሉ ተሰፍሷል። አዎ፣ ኖሚኔቲቭ ይሄ ከርታ ወይም ባለቤት ነው። ጄኔቲቭ የባለቤትነት ነው። ዳቲቭ ደግሞ ሰጪ ተቀባይ እና አኪዩዜቲቭ ተሳቢ። ልክ እንደዛ ነው። ሰነዱ ላይ የቀረበውን ምሳሌ እንውሰድ። ኩሪዮስ ወይም ጌታ የሚለው ቃል የአረፍተ ነገሩ ባለቤት ሲሆን ኖሚኔቲቭ በዚህ መልኩ ይጻፋል። እሺ፣ የጌታ ቤት ለማለት ከፈለግን የባለቤትነትን ማሳየት አለብን። ያኔ እንዴት ይሆናል? በጣም ጥሩ ጥያቄ። የባለቤትነትን ለማሳየት ጄኔቲቭ የቃሉን መጨረሻ ይቀየርና ኪሪዮ ይሆናል። ስለዚህ ኦኦይኮስ ቱ ኪሪዮ የጌታ ቤት ይሆናል። በትክክል። ለጌታ ስጡ ለማለት ከፈለግን ዳቲቭ ደግሞ ኪሪዮ ይሆናል። ጌታን አየሁት ስንልስ ያኔ ድርጊቱን ተቀባይ አኪዘቲቭ ስለሆነ ኪሪዮን ይሆናል። ስለዚህ የቃሉ መሰረት ኪሪዮ እንዳለ ሆኖ መጨረሻው ላይ ያለው ቅጥያ ኦስ ኡ ወ ኦን ነው የቃሉን ሙሉ ሚና የሚወስነው። ልክ ነው። ይሄ ለውጥ ዲክሌንሽን ይባላል። ሰነዱ በተለይ 3ኛው ዲክሌንሽን በጣም አስቸጋሪ እንደሆነ ይጠቅሳል።
ለምንድን ነው አስቸጋሪ የሆነው? ምክንያቱም ሦስተኛው ዲክሌንሽን የስሞች አመፀኛ ቡድን ስለሆነ ነው። ሌሎቹ ቡድኖች በጣም ግልጽና ወጥ የሆነ የቅጥያ ሕግ ይከተላሉ። ሦስተኛውስ? ሦስተኛው ዲክሌንሽን ውስጥ ያሉ ስሞች ግን ብዙ ወጣ ያሉ ቅርጾች ስላላቸው ልክ በእንግሊዝኛ go went gone እንደሚባሉት ሕግ የማይከተሉ ግሶች ማለት ነው። አሃ፣ እያንዳንዱም በራሱ ማጥናት ይጠየቃል። በጣም ለተማሪዎች እውነተኛው ፈተና እሱ ነው። ስሞች ይህን ያህል ውስብስብ ከሆኑ የቋንቋው ልብ የተባሉትን ግሶች verbs ሳስብ ትንሽ ፍርሃት ያዘኝ። እዚህ ላይ ነው ነገሮች ይበልጡ የሚገርሙት። አንድ ግሪክ ግስ በአንድ ቃል ብቻ 5 የተለያየ መረጃ ሊይዝ ይችላል። ቆይ እስኪ አንድ ቃል ይህን ሁሉ መረጃ ይይዛል? ይሄ እኮ ቃል ሳይሆን በራሱ አንድ ሙሉ አንቀጽ ነው። ምሳሌ? በእርግጥ ለምሳሌ ሊዮመን የሚለውን ግስ እንውሰድ። ሊ የሚለው የቃሉ መሰረት ሲሆን ትርጉሙም መፍታት ነው። እሺ። መን የሚለው ቅጥያ ብቻውን እኛ አንድኛ መደብ ብዙ ቅጠር የሚል ትርጉም አለው። እውነት? አዎ። ስለዚህ ሊዮመን የሚለው አንድ ቃል ሲተረጎም እኛ የፈታን ነው ወይም እኛ እንፈታለን የሚል ሙሉ አረፍተ ነገር ይሆናል። እኛ የሚለውን ተውላጠ ስም ለብቻው መጻፍ አያስፈልግም። ስለዚህ ፓሬይሜ የሚለው ቃል እገኛለሁ ወይም አለው የሚል ሙሉ ትርጉም የሚሰጠው ለዚህ ነው። በፍጹም እኔም የሚለውን አሁን የሚለውን መኖሬን የሚገልጸውን መረጃ በአንድ ቃል ይዟል። አስደናቂ የቋንቋ ብቃት ነው። በጣም የግስ አወቃቀሩም ከስሞች ጋር ይመሳሰላል። ከግስ መሰረት ላይ የተለያዩ ቅጥያዎችን በመጨመር ይገነባል። እንግዲህ የሁሉ የሰዋስው ትግል ካለፈ በኋላ ሽልማቱ ምንድን ነው? የዚህ ሁሉ ድካም ፍሬው ምኑ ላይ ነው? ፍሬው ወደ እውነተኛዎቹ ጽሑፎች መግባት መቻል ነው። ሰዋሱ መሳሪያ ነው። ዓላማው ግን በሩን ከፍቶ ወደ ውስጥ መግባት ነው። ሰነዱም ተማሪዎች የተማሩትን ሰዋስው ወዲያውኑ በተግባር እንዲያውሉት ያደርጋል። አዎ፣ በጣም የታወቁ ጽሑፎችን በግሪክ ቋንቋ ያቀርብላቸዋል። ለምሳሌ የጌታ ጸሎት፣ የኒኪያ የሃይማኖት መግለጫ፣ የማርያምና የገብርኤል ውይይት ከሉቃስ ወንጌል፣ እንዲሁም የዮሐንስ ወንጌል ምዕራፍ 1 በቀዳሚ ቃል ነበረ ያሉት ጽሑፎች እንዲተረጎሙ ይቀርባሉ። ይሄ ተነሳሽነትን የሚፈጠር ነገር ነው። በትክክል እዚህ ላይ ነው ሰነዱ አንድ በጣም አበረታችና አስገራሚ ስታቲስቲክስ የሚያቀርቡ። እሺ፣ በአዲስ ኪዳን ውስጥ በድምሩ 18083 ቃላት አሉ። ይህ ቁጥር ለመጀመሪያ ጊዜ ለሚሰማ ተማሪ በጣም ትልቅና ተራራ የሚመስል ፈተና ነው። አዎ፣ 18083 ቃላት። ይህንን ሁሉ መዝገበ ቃላት ማን ያጠናል ብሎ ተስፋ መቁረጥ ቀላል ነው። ነገር ግን እዚህ ላይ ነው አስገራሚው ነገር ይመጣው። ምንድነው እሱ? ከእነዚህ 18083 ቃላት ውስጥ 10 ብቻ በጣም በብዛት የሚደጋገሙ ቃላት። 10 ቃላት ብቻ? አዎ፣ እንደ ሆ፣ ዛ፣ ኬ፣ አንድ፣ አውቶስ፣ ሂ ያሉት ቃላት ከጠቅላላው ቃላት 37.8% ይሸፍናሉ። ቆይ ምን አለሽ? 10 ቃላትን ብቻ በማወቅ ከአዲስ ኪዳን 1/3 በላይ የሚሆነውን የቃላት ብዛት አወቅን ማለት ነው። አዎ፣ ይሄ እኮ የሚገርም ነው። ከባድ የሚመስለው ተራራ በድንገት ኮረብታ ሆነ ማለት ነው። በትክክል። ከዚህም በላይ መቶሩ በጣም የተለመዱ ቃላት ደግሞ 66.3% ይሸፍናሉ። 2/3ኛውን? አዎ። ይህም ማለት የአዲስ ኪዳንን 2/3 ለመረዳት የሚያስፈልገው 100 ቃላትና የሰዋስው ሕግጋትን ማወቅ ብቻ ነው። ይህ ቋንቋውን መማርን ከባድ ከመምሰል አውጥቶ ሊደረስበት የሚችል ግብ መሆኑን ያሳያል። በጣም እንግዲህ የዛሬው ጥልቅ ውይይታችን የግሪክ ቋንቋ ጥናት ከፊደላት ግርታ አነስቶ በአእምሮን በሚፈትነው የሰዋስው ዓለም ውስጥ አልፎ በመጨረሻም ቋንቋውን ማንበብ ይቻላል ወደሚል ተስፋ የሚያደርስ ጉዞ ነበር። አዎ፣ የእውቀት እንዴት የመጽሐፍ ቅዱስን ጥልቀት ለመረዳት በር እንደሚከፍትም አይተናል። ሰነዱ በመጠቀለያው ላይ የሚያስቀምጠው አንድ ወሳኝ ሐሳብ አለ። አዎ፣ ኮይኔ ግሪክ መማር ከአዲስ ኪዳን የመጀመሪያ ጽሑፍ ጋር ብቻ ሳይሆን የአዲስ ኪዳን ጸሐፊዎች በቋሚነት ይጠቀሱት ከነበረው ሰብቱጀንት ጋርም ያገናኛል ይላል። ይህ ማለት የግሪክ ቋንቋን መማር የብሉይ ኪዳንን ዓለም በአዲስ ኪዳን ጸሐፊዎች ዓይን ለመመልከት ያስችላል ማለት ነው። በትክክል እጅግ በጣም ጥልቅ ሐሳብ ነው። ይህ ደግሞ ለአድማጮቻችን ለመደምደሚያ የሚሆን አንድ ጥያቄ ይተውልናል።
የትኛውም የመጽሐፍ ቅዱስ የመጀመሪያው የእጅ ጽሑፍ ካልተገኘ በሺዎች የሚቆጠሩትን ጥንታዊ ቅጂዎች ማነጻጸርና እንደዚህ አይነት የቋንቋ ጥናቶችን መጠቀም ስለ መጀመሪያው መልእክት ምን ያህል አስተማማኝ መረጃ ሊሰጠን ይችላል? እና በሌላ በኩል ደግሞ የምናነባቸው ተርጉሞች ከዋናው ቋንቋ ምን ያህል የተርጓሜ ለውጥ ወይም የሐሳብ መጥበብ ሊያመጡ ይችላሉ? ሊታሰብበት የሚገባ ጉዳይ ነው።